እንደምን አደራችሁ እንዴት ዋላችሁ ዘ ክርስቲያን ኪንግደም ኤንድ ዘ ካቶሊሲዝም የዛሬው ርዕሳችን ይሆናል። ምን ማለት ነው? ፖስት ዘ ዋርስ ኦፍ አህመድ ግራኝ ሃይላንድ ክርስቲያን ኪንግደም ምን ይመስላል ነው። ከአህመድ ግራኝ ጦርነት በኋላ የሃይላንድ ክርስቲያን ኪንግደም ምን ይመስላል የሚለው ነው አሁን የምንጀምረው። ዘ ዋርስ ኦፍ አህመድ ግራኝ ዘ ባትል ኦፍ ወይና ደጋ ላይ ያለቀ። ከዛ በኋላ 1559 ገላውዲዮስን ሂት ኤንድ ራን በነበረ አታካቸው አጥቅቶ መሸሽ በሚባለው የአዳሎች አጣክ አንገቱ ተቆረጠ። ከዛ በኋላ ምን ሆነ ዘ ሃይላንድ ክርስቲያን ኪንግደም የሚለውን ነው የምናየው። ዘ ፈርስት ሺፍት ኦፍ ፖለቲካል ሴንተር ነው። የመጀመሪያው የፖለቲካል ሴንተርን ማዕከልን መቀየር ቢኮዝ ኦፍ ዘ ኦሮሞ ፖፑሌሽን ፕሬዠር። ወዴት ሄደ? ወደ ኖርዝ ኦፍ አባይ ሄደ። ዘ ፖለቲካል ሴንተር ሙቭድ ፍሮም ሸዋ ቱ ሌክ ታና ማለት ኖርዝ ኦፍ አባይ ማለት ነው ኢናዘር ወርድ ሲገለጽ። አሁን የምናየው ምን ማለት ነው? ከ1559 እስከ 1632 ያለውን ነው። ዛዘር ይዛት ስትራቴጂክ ሪትሪት ነው ይላል። ሽሽቱ ስትራቴጂክ ነው። ለምን? ዘኦሮሞ ኤክስፓንሽን ከሳውዝ አለ። ሁለተኛ ኦቶማን ቱርኮች ከባትል ኦፍ ወፍላ በኋላ ተመልሰው ቢሄዱ ወይና ደጋ ላይ አልነበሩ ተመልሰው ቢሄዱ ትልቁ ኦቶማን ቱርኮችና ፖርቹጋሎች ኦቶማን ቱርኮች ከሙስሊሞች ሳይድ ሆነው ፖርቹጋሎች ከክርስቲያን ሳይድ ሆነው በዋርስ ኦፍ አህመድ ግራኝ ጊዜ የተሳተፉበት ዋናው ዓላማ ቀይ ባህርን ዶሚኔት ለማድረግ ከነበራቸው ምኞት እንጂ ኦቶማን ቱርኮች ሙስሊም ስለሆኑ ፖርቹጋሎች ክርስቲያን ስለሆነ ክርስትናና እስልምና እንደ ዩኒፋይንግ ኤጀንት ነው ያገለገለው ብለን አውርተናል። አሁንም እንደሱ ነው ያገለገለው። ስለዚህ ኦቶማን ቱርኮች ድባሮ አካባቢ ስለነበሩ ከሁለቱ ስትራቴጂክ ሽሽት ነው። ኦቶማን ፕሬሰንስ ይኸው ኦቶማን ፕሬሰንስ ይላቸዋል። የኦቶማኖች መኖር ተርክስ ኦኮፓይድ ምጽዋ 1557ን ይዘዋል። ድባሯ ላይም ሰፍረው የራሳቸው ፓላስ ነገር ምንድን ነው የሚባለው ምሽግ ነው፣ ጦር ሰፈር ድረስ ነበራቸው ድባሯ። ዛዘር ቬሪ ኢምፖርታንት ፈርታይል ቤዝ ነው ይላል። ፈርታይል ቤዝ ነው፣ ለምለም የሆነ አካባቢ ነው። ኖርዝ ኦፍ አባይ ደምቢያ ኢን ጎንደር ኤንድ ጎጃም ኖርዝ ኦፍ አባይ ማለት እንደዚያ ነው። አይዲያል ፎር ኮሌክቲንግ ትሪቢዩት ኤንድ ሴትሊንግ ትሩፕስ ወታደሮችን ለማስፈርና ግብር ለመሰብሰብ ደምቢያና ጎጃም ፈርታይል አካባቢ ስለሆኑ በዚህ ምክንያት ነው ወደ ኖርዝ አባይ የሄዱት ነው የሚለው። መንግስተ ሰማያትን መስርቷል ይላል። የመጀመሪያው ሚናስ ነው። ወደ ኖርዝ አባይ ከሄዱት በኋላ ሚናስ ነው አንዱ። መንግስተ ሰማያት የምትባል ከተማ ቦታ መስርቷል ጎጃም። በኋላ እያለ ፍራንዝም አሉ ደምቢያም አለ። ከዛ ጎንደር እስከሚመጣበት ድረስ ይህን ያህል ጠንካራ ዋና ከተማ ባይኖራቸውም ኖርዝ ኦፍ አባይ መኖሩን ሙቭ ማድረጉን መንቀሳቀሱን ዘ ሃይላንድ ክርስቲያን ኪንግደም ልንይዝ ብቻ ነው የሚገባው። ዛዘር ቬሪ ኢምፖርታንት ኢሹ ወዝ ኮንሰርኒንግ ቱ ሃይላንድ ክርስቲያን ኪንግደም በተመለከተ የሃይላንድ ክርስቲያን ኪንግደም በተመለከተ ኢንተርናል ሪቮልት ኤንድ ሲቪል ዋር ነው። የውስጥ አመፅና የእርስ በርስ ጦርነት ነው። ከመጀመሪያ በሜዲቫል ስናይ ምንድን ነው ብለናል? ነገስታቶቹ ፖሊጋመስ ስለሆኑ ሞርዛን ዋን ዋይፍ ስለሚኖራቸው ሞባይል ካፒታል ከመኖሩ በተጨማሪ በሜዲቫል ኢትዮጵያ ያየነው ነገር ምንድን ነው? አምባጊሸንም ማቋቋም ነው። አሁን ደግሞ ኢንተርናል ሪቮልቱ በምን የተነሳ ነው? አንዳንድ ጊዜ ማዕከላዊ መንግስቱን እውቅና ባለመስጠት ከሚገኙ አማጺዎች ጋር አብሮ ማመፅን የተለመደ ነበር። በኋላ ሲቪል ዋሩን ደግሞ እናገኘዋለን። ሶስኒዮስ ጋር ተያይዞ የካቶሊዝም መምጣት ጋር ስለሆነ ማለት ነው። ዋርሎርድስ ሪቤልስ ኪንግስ ፌስድ ሪቮልት ፍሮም ካዚን ላይክ ሀመልማል ኤንድ ፋሲሎ። ሀመልማልና ፋሲሎ ከሚባሉ አማጽያን ገጥመውት ነበር ነው ነገስታቶቹ። ዛዘር ብለዲ ሳክሴሽን ነው። ከማን በኋላ? ከጸርጸ ድንገል በኋላ ዲኬድ ኦፍ ሲቪል ዋር ፎሎውድ። ለ10 ዓመታት የቆየ የእርስ በርስ ጦርነት ተከትሎ መጥቷል ከሰርጸ ድንግል በኋላ። ኮንቴንደርስ ተቃዋሚዎች ፓወር ስትራግል ቢትዊን ያዕቆብ ዘድንግል ኤንድ ሶስኒዮስ ነው። ለምሳሌ ያዕቆብ ወዝ አላይድ ዊዝ ኦቶማን ተርክስ ተብሎ ይገመታል። ዘድንግል ወዝ ሰስፔክትድ ተጠረጠረ ቱ ቢ ኮንቨርትድ ቱ ካቶሊክ ሪሊጅን ወደ ካቶሊክ እምነት ተለውጧል ተብሎ ተጠረጠረ እና ተገደለ። ከዛ በመሃል ሱስኒዮስ ከግንደ በረት መጥቶ ኦሮሞ ኦሪጂን የነበረው ነው ወታደሮችን ይዞ መጥቶ ወደ ንግስና እንዲመጣ አደረገ። ዘ ኮንቴንደርስ አፍተር ሰርጸ ድንግል በማና ማን ነው? በያዕቆብ በዘድንግልና በሱስኒዮስ ነው። ይሄ ዘድንግል ተጠረጠረ ተገደለ። ሱስኒዮስ ኮንቨርትድ ቱ ካቶሊክ ሪሊጅን በኋላ ቢሆንም ሱስኒዮስ ወዝ ዲክለርድ ቱ ዘ ትሮን ማለት ነው። ወደ ስልጣኑ ወደ ዙፋኑ የመጣው እሱ ነው።
ኦሮሞ አላያንስ አለው ይላቸዋል። ሱስኒዮስ ኢቬንቹዋሊ ወን ዘ ፓወር ዊዝ ዘ ሄልፕ ኦፍ ዘ ኦሮሞ ኮንቲንጀንት ወታደሮቹንም ይዞ የመጣው ከግንደበረት ኦሮሞ አካባቢ ነው። ጀስዊት ሚሽነሪስ አሁን ጀስዊት ሚሽነሪ መቼ ነው የሚመጡት ወደ ኢትዮጵያ ብለናል? በገላውዲዮስ ዘመን ነው። ጀስዊትስ ወይም ሶሳይቲ ኦፍ ጂሰስ ብለን የምንጠራቸው ሪፎርሜሽን ታስታውሱ እንደሆነ ዘ ሰፓሬሽን ኦፍ ፕሮቴስታንት ቸርች ፍሮም ካቶሊሲዝም ነው። አዝ ሪአክሽን ፍሮም ዘ ካቶሊክ ሪሊጅን ከካቶሊክ እምነት እንደ ሪአክሽን ለሪፎርሜሽን ጀስዊት ኦር ሶሳይቲ ኦፍ ጂሰስ ኢግናቲዮስ ላዮላ የሚባል ስፔናዊ ቄስ ኦር ሞንክ የተቋቋመ ነው። ሶ ጀስዊት ሚሽነሪስ ወደ ኢትዮጵያ እንዴት መጡ? ወይን ልብነ ድንግል እርዳታ ሲጠይቅ ከፖርቹጋል ወታደሮች ጋር ወደ ኢትዮጵያ መጡ መጀመሪያ። ከዛም በኋላ ገላውዲዮስ ደብዳቤ ጽፎ የጀስዊት ወደ የካቶሊክ ሚሽነሪ ይላኩልኝ ወይም ፓትሪያርክ ይላክልኝ ብሎ ሲጠይቅ ገላውዲዮስ መሆን ፈልጓል ተብሎ ታስቦ ነበርበት። ሂ ዋዝ ሪጀክትድ አለው። እዚህም ኮንፌሽን ኦፍ ገላውዲዮስ የምንለው ስላለ አብረን እናየዋለን። ሶ ዘ አራይቭድ ኢን ኢትዮጵያ ዊዝ ፖርቹጊዝ ሶልጀርስ ከፖርቹጋል ወታደሮች ጋር መጡ። በኋላ ዘ ዌር ሰክሰስፉል ኢን ኮንቨርቲንግ ማንን? ሱስኒዮስን ቱ ካቶሊሲዝም። ለምን ሆነ? ቱ ጌት ሚሊተሪ ሳፖርት ፍሮም ዘ ፖርቹጊዝ ማለት ነው። ከፖርቹጊዝ ወታደራዊ እርዳታ ለማግኘት ነበር። ያው የተጠበቀ ወታደራዊ እርዳታ ሲቀር በኋላ ስልጣኑን ለልጁ ሰጥቶ ለፋሲለደስ ሰጥቶ ወይም ለፋሲል ሰጥቶ ወደ ጣና ደሴቶች መነነ፣ እዛው ሞተ ነው የሚለው። ሶ ካቶሊክ ጎል እኔ ፖርቹጊዝ ኤንድ ዘ ፖፕ ሳውት ቱ ኮንቨርት ኢትዮጵያ። መጀመሪያ የካቶሊክ ፖፑና ፖርቹጋሎች ኢትዮጵያውያኖችን ወደ ካቶሊክ እምነት ለመለወጥ ከፍተኛ ፍላጎት ነበራቸው። እርሊ ዲፌንስ የመጀመሪያዎቹ ተቃውሞ ከማን ነው? ከገላውዲዮስ ነው። ገላውዲዮስ ሪጀክትድ ዘ ጀስዊትስ ኤንድ ሮት ኮንፌሽን ኦፍ ገላውዲዮስ። የገላውዲዮስ ኮንፌሽን ምንድን ነው? ኮንፌሽን ንስሐ መግባት የሚል ጽፏል ነው የሚለው። ምክንያቱም ሚስ አንደርስታንዲንግ ነው ብያቸዋለሁ ቅድም። ገላውዲዮስ ኢትዮጵያ ውስጥ ለሚገኙ የፖርቹጋል ወታደሮች ፓትሪያርክ ሲጠይቅ ገላውዲዮስ መሆን ፈልጓል። እሱ ግን ሪጀክት ነው ያደረገው። እዚህ ተብሏል ሪጀክትድ አድርጎ ሮት ኮንፌሽን ኦፍ ገላውዲዮስ። ፔድሮ ፔዝ ሰክሰስፉል ጀስዊት who arrived in 1603 and converted ዘድንግል። ኮንቨርትድ ዘድንግል ተጠርጥሮ ነው ቅድም ያልኩት እሱ ነው እስካሁን ያለው። ኤኒዌይ መጽሐፋችሁ ደፋር ስለሆነ እንደዚህ ብሎታል። ተቀይሯል ነው። ፔድሮ ፔዝ ሰክሰስፉሊ አራይቭድ ኢን ኢትዮጵያ ኢን 1603 በጎንደር ደረሰ። ወዲያው ዘድንግልን ወደ ካቶሊክ ሚሽነሪ ለወጠ። ሂ ዋዝ ሰስፔክትድ ኤንድ ኪልድ ነው የሚለው መጽሐፋችን። የድሮ ያሁኑ እንደዚህ ሊል ይችላል። ኤኒዌይ ሚሊተሪ ፕሮሚስ ነው ሌላው። ሚሊተሪ ፕሮሚስ ጀስዊት ፕሮሚስድ ፖርቹጊዝ ፋየር አርምስ ኢን ኤክስቼንጅ ፎር ኮንቨርሽን። ለማን? ለሱስኒዮስ። ሶ ኤክስፔክቲንግ ዚስ ዋን ሚሊተሪ ፋየር አርምስ ኦር ሚሊተሪ ሄልፕ ኦር ሚሊተሪ ሎጂስቲክ ሳፖርት ፍሮም ዘ ፖርቹጊዝ ሱስኒዮስ ዋዝ ኮንቨርትድ ኦፊሻሊ 1622 ነው። 1622 ኦፊሻሊ ኮንቨርትድ ቱ ካቶሊሲዝም ዛት ፎሎውድ ቢግ ሲቪል ዋር ማለት ነው። ኪንግ ሱስኒዮስ ኤንድ ዘ ክራይሲስ ኦፊሻል ኮንቨርሽን ሱስኒዮስ ያው 1622 ሜኪንግ ካቶሊሲዝም የስቴት ሪሊጅን ሲሆን ምን ሆነ ማለት ነው? ሮብና ዓርብ መጾም ተከለከለ። የአሳማ ስጋ መብላት ተፈቀደ። ሰርከምሲሽን ተከለከለ። ግርዘት ኖት ኦንሊ ዚስ ዋን ቅዳሜም ሰንበት ነው የሚባል ነገር ቀረ። እሑድ ብቻ ነው ተብሎ ሶ ባንድ ፕራክቲስ ይኸው ኦርቶዶክስ ከስተምስ ላይክ ፋስቲንግ ኦን ወንስዴይ ፍራይዴ ዌር ኮንዴምንድ ተከለከለ ወይም ቀረ፣ ተወገዘ። ሮብና ዓርብ መጾም ዚስ ዋዝ ፎሎውድ ባይ ሲቪል ዋር ብያቸዋለሁ። ይሄ በምን ተከተለ? በእርስ በርስ ጦርነት። ፔዛንት ሪቤልድ ብሮክ አውት ሌድ ባይ ክለርጂ ኤንድ ኖቢሊቲ። አልፎንሶ ሜንዴዝ 1625 ፑሽድ ፎር ኢቨን ሞር ራዲካል ሃስቲንግ ቼንጅስ። ሜንዴዝ በኋላ መጣና በጣም በፍጥነት ሁሉም ነገር መለወጥ አለበት፣ የኦርቶዶክስ ፕራክቲስ መቆም አለባቸው በመባሉ ምክንያት ነው ሲቪል ዋር በክለርጂው በቤተ ክርስቲያን መሪው እና በባለ አባቱ ከፍተኛ ሲቪል ዋር ተከተለ። ሶስቱ ናቸው ዋና ዋናዎቹ። ኦቬዶ፣ ፔዝ እና ሜንዴዝ ናቸው። እነዚህ በቅደም ተከተል ነው የነገርኳቸው። ኦቬዶ፣ ፔዝ እና ሜንዴዝ። ፔዝ ነው በዋናነት ወደ ካቶሊክ ሪሊጅን በመለወጥ ኖት ኦንሊ ዘድንግል በቶልሶ ሱስኒዮስንም የለወጠው እሱ ነው። ዳዘር በኋላ 1632 ላይ ደንቀዝ በሚባል የባትል ቦታ ላይ ሱስኒዮስ ድል ቢያገኝም
በኃይል ድል ማግኘቱ ስልጣኑ እንደማያስቀጥለው ስላወቀ ስልጣኑን ለልጁ አብዲኬሽን ኤንድ ክሎዝ ዶር ፖሊሲ ይላል። ርዕሳችን ይሄ ነው። የውጭ ግንኙነት ማቆምና አብዲኬሽን ስልጣንን ማቆም ነው። ይህም ቢያገኝም መግዛት እንደማይችል ያረጋገጠው ሱስንዮስ ስልጣኑን ለልጁ ለፋሲል ሰጥቶ እሱ ወደ ጣና ሐይቆች መንነ የሚለው ሪተርን ቱ ኦርቶዶክሲ ወዲያውኑ ዚስ ኢዝ ዘ ፔሪድ ኢን ዊች ሂዝ ሰን ፋሲለደስ ኬም ቱ ፓወር ማለት ነው። ፋሲለደስ ወደ ስልጣን የመጣበት ዘመን ነው ይሄ። ሶ የመጀመሪያው ምንድን ነው? የመጀመሪያው ፋሲለደስ የወሰደው እርምጃ 1632 ወደ ስልጣን ሲመጣ ኦርቶዶክስ እንዲመለስ ተደረገ። ያ ቅድም ያልናቸው የተከለከሉ ነገሮች ባንድ የተደረጉ ነገሮች ወይም እንዲቆሙ የተከለከሉ ነገሮች በሙሉ ተፈቀዱ። ሱስንዮስ አብዲኬትድ 1632 ኢን ፌቨር ኦፍ ሂዝ ሳን ፋሲለደስ። ከዛ በኋላ ምንድን ነው የሚያደርገው ፋሲል? ኤክስፐልዥን ነው። ኤክስፐልዥን ማለት ማባረር። ማንን? ሱስንዮስን ወደ ካቶሊክ ሃይማኖት የለወጡትን ወይም ካቶሊክ ተለዋጮች የነበሩትን ማባረር ነው። ፋሲለደስ ያደረገው እርምጃ የመጀመሪያው ኢትዮጵያውያን ኮንቨርተሮችን በኃይለኛው ነው የቀጣቸው። ኢንክሉዲንግ አጎቱን ሳህለ ክርስቶስ የሚባለውን በአደባባይ ነው የሰቀለው። ኢትዮጵያን ኮንቨርቶች ቅጣታቸው ሀሪፍ ሲሆን፣ ፖርቹጋሎቹ ግን የፖርቹጋል የነበሩ ጀስዊት ሚሽነሪዎቹ አካባቢውን ለቀው እንዲወጡ ነው ያደረገው። ፋሲለደስ ሪስቶርድ ኦርቶዶክሲ ኤንድ ኤክስፔልድ ጀስዊትስ ይላል። ጀስዊት ሚሽነሪዎችን አባረረ። ናው ነጭ መጣ ነገር መጣ የሚጀምረው ከዚህ ነው። ከውጭ የሚመጣ ማንኛውም ነጭ ሌላ ነገር ይዞ ስለሚመጣ ፋሲል አይሶሌሽን ተጠቀመ። አይሶሌሽን ሚንስ መገንጠል፣ ዋት ዊ ኮል ክሎዝ ዶር ፖሊሲ የምንለው ነው። ኤኒ ኢሮፒያን ወደ ኢትዮጵያ እንዲመጡ አይፈቅድላቸውም ነበር። ሁለት ሰዎች መጥተዋል። በእርግጥ ጀምስ ብሩስና ፖንሴት የሚባል የቆዳ ሐኪም በኋላ ከፋሲል በኋላ ወደ ስልጣን የሚመጣውን በኋላ ከሱም ከፋሲልም ቀጥሎ የሚመጣ ወደ ስልጣን የሚመጣውን ኢያሱን ከቆዳ በሽታ ያዳነውና ተጓዡ ጀምስ ብሩስ በስተቀር አንድም አውሮፓዊ ወደ ኢትዮጵያ አልመጣም ነበር። ቢኮዝ ኦፍ ክሎዝ ዶር ፖሊሲ ሂ ሜድ አን አላያንስ ዊዝ ዘ ሙስሊምስ ዊዝ አይላንድ ክርስቲያንስ ጋራ ከፍተኛ ጠላትነት የነበራቸው በቀይ ባህርም በሱዳንም በኩል የነበሩ ሙስሊሞች ጋር አላያንስ በመፍጠር አጋርነት በመፍጠር ኖት ሌት ዘ ኢሮፒያንስ ቱ ካም ቱ ኢትዮጵያ ነው ያላቸው። አውሮፓውያኖች ወደ ኢትዮጵያ እንዲገቡ እንዳትፈቅዱላቸው። ሙስሊም አላያንስ ትሪቲ ሳይንድ ዊዝ ሬድ ሲ ሙስሊም ስቴት ቱ ሪፖርት ኤኒ አራይቫል ኦፍ ኢሮፒያንስ። የዛሬውን ትምህርታችንን ለመጨረስ በዚህ የሚከተሉትን ጥያቄዎች እንስራ። አንድ who introduced the closed door policy in 17th century ይላል። በ17ኛው ክፍለ ዘመን 1636 ጎንደርን መሰረተ ፋሲል 1636 ነው። ግን ጎንደር ነበር ከዛ ፊትም ትሬድስ ማዕከል ሆኖ ግን የመንግስት መቀመጫ አደረጋት ነው ፋሲል። ክሎዝ ዶር ፖሊሲን የተከተለው ማን ነው? በ17ኛው ክፍለ ዘመን ነው ጥያቄው። ኢያሱ ዘፈርስት፣ ፋሲለደስ፣ ሰርጸ ድንግልና ምንትዋብ ይላል። ፋሲለደስ እነ ምንትዋብን መቼ እናገኛቸዋለን? ጎንደራውያን ፔሪድ ስንደርስ። ነምበር 2 ጀስዊት ሚሽነሪ who arrived in 1625 and caused radical controversy በ1625 መጥቶ አልፎንሶ ሜንዴዝ ነው። ፔዝ በ03 ነው። ኦቬዶ በቅደም ተከተል ነግሬያቸዋለሁ። ኦቬዶ ፔዝ እና ሜንዴዝ ናቸው ብያቸዋለሁ። ይሄ ደግሞ ቻርልስ ጃኩስ ፖንሴት ያልኳቸው ቅድም የቆዳ ሐኪም የነበረ ኢያሱ ዘፈርስትን ከቆዳ በሽታ ያዳነ ነው ብለናል። ይሄኛው ብቻ ነው አሁን መልሱ ማለት። የዛሬው ትምህርታችን በዚሁ ያበቃል። በሚቀጥለው እስከምንገናኝ ሰላም እንሆን። ቻው። አመሰግናለሁ።